አብርሃም የፈለገው ድራማ ይሰራ፣ የፈለገው ነገር ይሁን፣ ሩታንም አትመናት። ሩታንም እስከዚህ በፊት በጣም ብዙ ነገር አድርጋለች ብለህ አስብ። ግን ልጅ የለም እያለች ነው። ልጅ የለም። የውሸትም ቢሆንም እኮ አንድ ሰው ልጅ ጠፍቷል፣ ካንተ ጋ ነው ከኔ ጋር አይደለም፣ እሷ ነች የትን የወሰደቻት እያለች እንዲህ የልብ ልብ የተሰማ አባት አይደለም ወይ? የጎረቤት ልጅ ነው ወይ? ወይስ ከጎረቤት የተገኘ ልጅ ነው? አንተ የወለድከው ልጅ አይደለም ወይ? እኔ በጣም እኮ ነው ግራ የሚያጋባኝ። ምንም ይሁን በቃ እሷ ውሸታም ነች፣ እንትን ነች፣ ምንም ትሁን፣ እንዴት እናት በልጇ ላይ ታማርታለች? እንዴት በልጄ ጠፋ ብላ እንደዚህም በዋን ታፈሳለች? እናት እኮ ነች። እናት በጭራሽ በልጇ አታማርትም። ገና ትንሽዬ ምንም የማያውቅ ልጅ ነው ያላት። ከዚህ በኋላ በረጅም የህይወት ዘመን የሚኖረው ልጇ ነው። ይህን ያክል በልጇ አማርታ ልጇን እንደጠፋች እንደጠፋ አድርጋ አንተን ለመመለስ የምትሞክርበትን እንዴት እንደ እናት ሆና አትረዳ? እሺ አንተ አትረዳ። ቡዜ አሁን ያኔ እንደዚህ ድራማ ምናምን መጠን ስለጠየቅናት ምናምን ብለሽናል። አሁን እኛን ለማስጠቆር ነው። እሺ አንቺ አሰብሽውስ ደግሞ ወስደሽ ደግሞ እኛን ያኔ መጠን ስለጠየቅነው ልታስጠቆርብን ነው ብለሽ እያወራሽ እንደሆነ በምን እናውቃለን? በዚህ ልክ እንደዚህ መሆን ግን አስፈላጊ አይደለም። እንደዚህ መጨካከን አስፈላጊ አይደለም። ምንም ቢሆን በልጅ ግን ድራማ ለመስራት መሞከር አያስፈልግም። ምክንያቱም እዚህ ጋር እሷ እናቱን እያለቀሰች ነው፣ እንቧን እያፈሰሰች ነው፣ ልጅ እያለች ነው። አብርሃም ወይም ደግሞ ሌላ ሰው እያለቀሰች ያለችው ልጄ ነው እያለች ያለችው። ሰላም ውድ ሰዎች ሁላችሁ ሰላማችሁ በያላችሁበት ብዝዝት ይበልኝ። ዛሬም ልዩና አዲስ በሆነ ሀሳብ እንደገና ገቻሳ ብያለሁ። ዛሬ ምን አለ የሚለው ነገር በትክክል በደንብ ከመውራታችን በፊት ግን በመጀመሪያ ይህን ቻናል ሰብስክራይብ በማድረጋችሁን እርግጠኛው ቪዲዮን ከወዳችሁት ላይክ አድርጉ። ላይክ ማድረጋችሁ በጣም ያስፈልገኛል። ቪዲዮውን ደግሞ ካያችሁ በኋላ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ ያየነው ነገር በጣም የሚያሳዝንና የሚያስተዛዝብ ነገር ነው። እዚህ ጋር እንባዋን እያፈሰሰች ያለች እናት አለች። እኔ እላለሁ ሩታ ምንም ልታደርግ ትችላለች። ለአብርሃም የማትሆነው የማትከፍለው ዋጋ የለም ብዬ አስባለሁ። ምንም ልታደርግ ትችላለች ከምን በስተቀር ልጇን እንደ ማስያዣና እንደ መጠቀም ያደረጋ ግን አብርሃምን ለማግኘት እንደማትሞክር በትክክል ሁላችንም እናውቃለን። ማንም እናት እንደዚህ እንኳን አይደለም ሩታ አሁን ልጇን የምታሳድግበት ጥሩ ቁመና ላይ ተገኝቶ ይቀርና ማንም እናት ልጇን አፈርም ግፋ ቢሆን ታሳድጋለች እንጂ በዚህ ልክ እንደ ቁማር እንደ ማስያዣ ግን ልትጠቀም አትችልም። ይሄ ልባችሁ ጠንቅቆ ያውቀዋል። ሌላው የሚያስተፋፍርና የሚያሳዝነው ነገር የቡዜ ጉዳይ ነው። ቡዜ እኔ የእናንተን ህይወት ለማስተካከል ነው አንዳንድ እየገባ ያለሁት። እስኪ አንቺ ገብተሽ ያስተካከልሽውን ነገር ንገሪን። እስኪ አንቺ ገብተሽ ወደ መልካም ነገር፣ አንቺ ገብተሽበት ወደ ጥሩ ነገር የተቀየረ የተባረከ ያደረግሽው ነገር ምን አለ? እስኪ ንገሪን። እስኪ እስካሁን ከፈጠርሻችሁ ነገሮች ከግጭት ከማራራቅ ከመከፋፈል ውጭ አንዳንድ አላስፈላጊ የሆኑ ነገሮችን እያነሱ ሰዎችን ከማስጠቆር ውጭ ምን ያደረግሽው ነገር አለ? እስኪ አንቺ ያደረግሽውን ቁም ነገር ንገሪ። እንደ ትልቅ እህት ብዙ እንደሚጠበቅባት ብዙ ኃላፊነት እንዳለባት እህት እስኪ አንቺ ያደረግሽውን ንገሪ። ምንም ያደረግሽው ነገር የለም። አሁንም እዚህ ከአብርሃም ጎን ሆነሽ አብርሃም በትክክል እንዳያስብ ነገሮችን በትክክል እንዳያስተውል እንቅፋት እየሆንሻለሽው አንቺ መሆንሽን ማወቅ ይኖርብሻል። ቤተሰብ ሁላችሁም ይህን ነገር እንድትነግሯት እፈልጋለሁ። ከዛዎች ይቺ አብራ አሳዳጊዋን ወይም ደግሞ ተንከባካቢውን የቤቢን ወይም ደግሞ የልዑሌን ተንከባካቢ አምጥተን እሷንን ምስክር እንዴ ይቺ ልጅ እኮ ስራ ብላ ነው የመጣችው አይደለ? ማን አላት? ማን ብላ ነው እናንተን ተጋፍጣ ከዚህ ጋር እዚህ ጋር መጣ ምስክር የምትሆነው? እናንተ እኮ ብዙ በዙሪያችሁ ብዙ ሰው ያላችሁ ሰዎች ናችሁ። ለማን ብላ ምን ብላ እንዲህ ሰርታ ህይወቷን ለመቀየር ያለች አጋዥን አምጥታችሁ ምስክር እናደርጋለን ምን ብላችኋት እንደሆነ እናውቃለን።
ምን ብላችሁ አስፈራርታችኋት እንደሆነ እናውቃለን። ስለዚህ በዛ ልክ እንዴት ነው ማሰብ ያልቻልከው? እኔ አብርሃም እኔ ልጅ ጠፍቶ በዚህ ልክ ልትረጋጋ አትችልም። ጠፍቷል እያለች ነው። እኔ ኃላፊነት የሰጠሁት አይደለም እናቱ ትቀርና ዴይኬር ወስጄ እንኳን ወስዶ ያስቀመጠ ሰው ልጅ ጠፍቷል ቢባል ምን አይነት ስሜት ነው የሚሰማችሁ? እናት እንቧን እያፈሰሰች በልጇ የምታሟርት እንደዚህ ሞኝና ምንም የማታሰብ ትመስላለች። እንዳንተ ነገን የማታስተውል ትመስላለች። ለምንድን ነው ሰውን እንደ ራስህ እየተመለከትክ ያለው? ለምንድን ነው ከዚህ የተሻለ ነገር እያሰብክ ያለው ነው? እኔ እዚህ ጋር አብርሃምን እየወቀስኩት፣ አብርሃም በተለየ መልኩ እየኮነንኩት ያለው ሁሉም ጥፋት አለባቸው። በዚህ ሰዓት ግን ያንተ ጥፋት ነው። ከሄርሜላ ጋር መሆን አለመሆን አይደለም። እንዲሁም ይሄ ነገር እንደ አጀንዳ ከተነሳ እኮ መሆን ያለበት የሩታን ትኩረት ከሄርሜላ አንስተ ወደ ልጇ እንድታደርግ አንተ የሰራው ሴራ ቢሆንስ በምን እናውቃለን? ምክንያቱም ሩታ ምን ያክል እንደምታፈቅር፣ ምን ያክል እንደምትወድ፣ ምን ያክል ዋጋ እንደምትከፍልልህ ታውቃለህ። ስለዚህ አሁንም የጀመርከውን የቃቃ ጨዋታ አሁንም መጣ ታፈርስብኛለች ብለህ መቼም እውነተኛና ትክክለኛ ነገር አስበህ እንዳልሆነ እናውቃለን። የቃቃ ጨዋታ ነው የምልህ እናንተ በሁለታችሁ መካከል ያለውን መቼ ጨዋታው ፈረሰ ምናምን ብላ እንትን ትልብኛለች ብለህ ስላሰብክ ከሄርሜላ አንስታ አይኗን ወደ ልጇ እንድታደርግ ይህን የጠነሰሳችሁት እናንተ ብትሆንስ? በዚህ ልክ ለምንድን ነው ሰው እንደማያሰብ የምታደርጉት? ከዛ ውጭ እዚህ ጋር ህግ ሂደሽ ክሰሽ ምናምን የሚባል ነገር ምንድን ነው እንዴ? ከልጅ በላይ እኮ ምንም ነገር የለም። ከልጅ የሚበልጥ በዚህ ምድር ላይ ምንም ነገር የለም። እናት ለልጇ ስትል ምንም ታደርጋለች። እንኳን ይህን አይደለም ነፍሷን ትሰጣለች። ስለዚህ ማንም ምስክር በሌለበት ማንም ለእናንተ እንትን ብሎ ለሩታ ብሎ በማይመሰክርበት ሁኔታ ህግ እያላችሁ እንትን የምትሉት ነገር የያዛችሁት ነገር ስላለ ነው። ስለዚህ ይበቃል። ይህ ጨዋታችሁ ይበቃል። በልጅ እንደዚህ አትቋመሩ። ምክንያቱም ዛሬ ልጅ አላችሁ፣ ነገም ልጅ ይኖራችኋል፣ ልጆቻችሁም ልጅ ይኖራችኋል። ስለዚህ በእናንተም በልጆቻችሁም የሚደርስ እንደዚህ አይነት ግፍ ከእናንተ ሊርቅ ያስፈልጋል። ይህን ነገር ጊዜ የሚፈታው ነው። ሁሉም ነገር ወደ ነበረበት ይመለሳል። ሁሉም ነገር መልካም ይሆናል። ፋሚሊስ ለዛሬ ከኔ ጋር የነበረ ጊዜ ይህን ይመስላል። በቀጣይ በሌላ አዲስና ልዩ በሆነ ነገር እስከምንገናኝ ሰላማችሁ ብዝዝት ይበልልኝ። በመጨረሻም ይህን ቻናል ሰብስክራይብ ያደረጋችሁ ሰብስክራይብ ማድረግ ቤተሰባችሁን አድርጉኝ። ቪዲዮን ከወደዳችሁት ደግሞ ላይክ ማድረግ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ።